ድል አለ በስም ድል አለ በቃል ድል አለ በስም ድል በአንጋፋው ድምፃዊ ቴዲ አፍሮ ላይ እየደረሰ ያለው ጫናና ወከባ ሕግን በጣሰ መልኩ ይበልጥ አደገኛ እርምጃ ወዳለበት ደረጃ መሸጋገሩን ዘግቤላችኋለሁ። ነጭ ሸሚዝ በቀይ ከረባት የሚያደርጉ ሆድና እድሜያቸው ገፋ ገፋ ያለ ጸጉራቸው ገብሳማ ካፋቸው ቃል ሲያወጡ የሚጠነቀቁ ሰብሰብ ብለው ፊንቴክ የሚባል ድርጅት ሰምተዋል መቼም። እዛ ፊንቴክ ጋር በተያያዘ መስቀል አደባባይ ላይ መድረክ ላይ ተገኝተው የድርጅቱን ስምና መልክ እየሰሩ ያስተዋወቁ አምባሳደር ዲና ሙፍቲ አሉ። እዛ መድረክ ላይ የተገኙ በሙሉ ታስረዋል። እሳቸው አምባሳደር ግን ያለ መከሰስ መብት ስላላቸው በፊንቴክ ጉዳይ አልተጠየቁም የሚል ፕሮግራም ሰርተናል። አስታውሳለሁ። ሰላም የተወደዳችሁና የተከበራችሁ ውድ የዩቲዩብ ቤተሰቦች፣ ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እንዲሁም የደወል ምልክቱን በመጫን ይህን ቻናል መቀላቀል ትችላላችሁ። ወደ ቪዲዮ መጀመሪያም እንግዲህ ይዤላችሁ የመጣው ቪዲዮዎች እንደምናውቀው አንድ ሰሞን ላይ ለዘማሪ ዮሐንስ ቻሌንጅ ተጀምሮለት እንደነበር ሁላችንም እናውቃለን። ያ ቻሌንጅ ደግሞ አልቆ አሁን መኪናው ተበርክቶለታል። እስኪ ደግሞ ስለዚህ ቪዲዮ የሚያሳይ አንድ ነገር ይዤላችሁ መጥቻለሁ። ተከታትለን እንመለስ። በስተመጨረሻ ቃል በተግባር ተፈጸመ። ዘማሪ ገብረ ዮሐንስ የተገባለትን መኪናም እስማኤል ዴንታል ክሊኒክ በዛሬው ዕለት በይፋ አስረከበው። ከሁለት ወር በፊት በወንድማችን አዶናይ በኩል የተጀመረው ይህ የ1 ሚሊዮን ፎሎወር ቻሌንጅ በድል ተሳክቶ እነሆ በዛሬው ዕለት እስማኤል ዴንታል ክሊኒክ ቃል የገባውን BYD ሲጉል መኪና ለተወዳጁ ዘማሪ ገብረ ዮሐንስ ገብረ ጻዲቅ የመኪናውን ቁልፍ በዛሬው ዕለት በደማቅ ስነ ስርዓት አስረክቧል። ታዲያ ከወንድማችን አዶናይ ጀምሮ በዚህ በጎ ተግባር ላይ ለተሳተፋችሁ በሙሉም ምስጋናችን እጅግ ያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ ተመልካቾች። ቪዲዮዎቹ እንደተመለከታችኋት ነው፣ በጣም ነው ደስ የሚለው። እስኪ እናንተስ ምን ትላላችሁ? የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉ አድርጉልኝ። ወደ ቀጣይ ቪዲዮ እንሂድ። በቀጥል ደግሞ ይዤላችሁ የመጣው ቪዲዮ እንደምናውቀው ፍልፍሉ ታሞ እንደነበር ሁላችንም እናውቃለን። በዛ ምክንያት ደግሞ ሁላችንም ተጨንቀን ምንችል በገንዘብ ማንችል ደግሞ በጸሎት እያገዝነው ነበረ። አሁን ላይ ወደ ጤንነቱ ተመልሶ ወደ ቤቱ ተመልሷል። እስኪ ደግሞ ስለዚህ አንድ ቪዲዮ ይዤላችሁ መጥቻለሁ። ተከታትለን እንመለስ። የታመምክበትን አጋጣሚ ታስታውሰዋለህ? የተፈጠረውን ነገር ፍልፍሉ? ያው ሰይፍዬ ሰሞኑን እያዞረኝ ምናምን ነበረ። ከዛ እኔም ችላ ብዬው ነበረ። ከዛ በኋላ እዛው ስራ ላይ ያለውኝ ነው ትንሽ ህመም ያደረገኝ። ከዛ ወደ ሆስፒታል ስገባ ያው ስትሮክ እንደሆነ ነገሩኝ እና መከታተል እንዳለብኝ ነግረውኛል። ዶክተሮቹ የሰጡ ተስፋ እስከምን ድረስ ነው? ህመምን በተመለከተ የሰጡ ተስፋ እስከምን ድረስ ነው? ምን አይነት ህክምና አገር ውስጥ ወይስ ውጭ? እሱን በተመለከተ የህክምና ባለሙያዎች ምን አሉ? ዶክተሮቹ አሁን መቆም ባላንስ ማድረግ ነው ያልቻልኩትኝ። ስለዚህ የመዳን ተስፋ ሙሉ ለሙሉ ህክምናውን ካገኘህ አለው ብለውሃል? አዎ አለው ብለውኛል። ሊፈጅ የሚችለው ገንዘብ ይታወቃል ፍልፍሉ? አይ አልታወቀም። እስካሁን እያገዙኝም ነው። ያው አባይ ቲቪም እያገዘኝ ነው እና እዛም አክሶን ስትሮክ ሴንተር አለ አይደል? እዛን ያለሁት። ያው ግን በህክምና እንደሚስተካከል ነግረውኛል ሰይፍዬ። አይዞ እንግዲህ እንጸልያለን ፍልፍሉ። እኛ እንግዲህ አንተ በተለይ እንደ አታክ ነው እንጂ የምናደርገው እንዴት ነው አታክ የምንሆነው በሚል ነው የደወልኩት። አንድም ኧረ በፍጹም ይሄው አሁን ከመጀመሩ ራሱ አይኔ እየሸለለ አታይም እንዴ? ምን አትመመኝ እኮ አይባልም ፍልፍሉ፣ አድነኝ ነው። አዎ ይሄም ለኔ ማስተማሪያ ነው ሰይፍዬ። ከምን ከብዙ ነገር ባለፈው የታመምኩ ጊዜ ደውለህልኝ ነበር አስታውሳለሁ። እግዚአብሔር ጨርሶ ይማርህ ብለህ ነበር። እኔም አሁን የደወልኩልህ እግዚአብሔር ጨርሶ እንዲምርህ በምሕረቱ እንዲጎበኝህ ለማለት ነው ፍልፍሉ። አሜን። ተበቀልከኝ፣ ጊዜ ጠብቀህ ተበቀልከኝ። አዎ እንግዲህ አንተ ያደረግከውን እኔ ላድርግ ብዬ ነው ፍልፍሉ። መልካሙን ሁሉ እኮ እወድሃለሁ እኮ ታውቃለህ አይደለ? አውቃለሁ ሰይፍዬ። አውቃለሁ ሰይፍዬ። አዎ እንግዲህ ወደ ቀድሞ ስራ ትመለሳለህ።
ስትሮክ ብዙ ጊዜ ከምንድን ነው የሚመጣው አሉ? ምንድን ነው ማድረግስ ያለብህ ነግረውሃል? ለፍልፍሉ አዎ ብዙ ነገሮችን የጥንቃቄ ስትሮክ የእድሜ አይልም ምን አይልም ድንገት ሊከሰት የሚችል ጭንቅላት ላይ ያለ ነገር ነው እና የኔ በቀኝ በኩል ያለው ነው ስትሮክ የመታኝ። ለመጋኛም ቢያለው ለስትሮክ ሆነ። ተይዘህ እንኳን ታመህ እንኳን ትቀልዳለህ እንዴት እና እንኳን መስሪያ ቤቴን አልያዘው እንኳን አፌን አልያዘው ሰይፍዬ አፌን ቢይዘውስ? የህዝቡን ስሜት እንዴት አየኸው? ከጥግ እስከ ጥግ ሁሉም እንግዲህ ታመመ ፍልፍሉ ሲባል በጣም ደንግጠናልና የህዝቡን ስሜት የአድናቂዎችን ስሜት እንዴት አየኸው ፍልፍሉ? በጣም ደስ የሚል ነው ሰይፍዬ። በተለይ የካናዳው ጳጳስ የመጡት የኛ የቤተ ክርስቲያን እሳቸው መጥተው ሳይ እኔ እሳቸው ጋር የሄድኩ ነው እንጂ መሰለኝ እሳቸው ለኔ ለአንድ ግለሰብ ይመጣሉ ብዬ አላሰብኩም ነበረ። እና የኢትዮጵያ ህዝብ ሁሉንም ነው የማመሰግነው። የካናዳውን ጳጳስ መጥተው ነበር የሚባል ነገር ሰምቼ ነበር። አዎ እሳቸው መጥተው በጣም ጸሎት አደረጉልኝ፣ ህዝቡም እንዲያግዘኝ ምናምን አደረጉልኝና ልክ እሳቸውን ሳይ እኔ እሳቸው ጋር የሄድኩ ነው እንጂ እሳቸው እኔ ጋር የመጡ አልመሰለኝም። እንግዲህ ፍልፍሉ አንተ ሁሉም በየእምነቱ እየጸለየልህ ነው። በቅርቡ ተሽሎ ወደ ስራ እንድትመለስ ሁሉም ይናፍቃል። ያው ሁሉንም ህዝብ ነው የኢትዮጵያን ህዝብ የማመሰግነው። ሁሉም ሰው ነው የደረሰልኝ። የማርያም ወርቅን አዶናይን በጣም ላመሰግን እፈልጋለሁ። አባይ ቲቪን እንደውም እናንተንም ሰይፍዬ ኢቢኤስንም በጣም ነው የማመሰግነው። የሁሉም ነህ አንተ ፍልፍሉ። በጣም ነው የምንወድህ። አብረን ነው ያደግነው። ሳቅ ጨዋታህን እንጂ እንዲህ አልጋ ይዘህ መታመምን ሲሰማ ብዙ ሰው ነው የደነገጠው። እግዚአብሔር ይጨመርበት እንጂ አንተ ቆመህ እንድትሄድ እንድትድን እውነት ገንዘብ የሚያስፈልግ ከሆነና ገንዘብ ያለው ማምጣት የሚችል ከሆነ ምንም እንዳታስብ ፍልፍሉ። ሁሉም ሰው ከጎን ነው ያለው። እንወድሃለን ለማለት ነው አንድም የደወልኩልህ። እሺ ሰይፍዬ በጣም ነው የማመሰግነው የኔ ወንድም። ለማንኛውም ፍልፍሉ አሁን የደወልኩልህ ያው ሁሉም እንግዲህ የቻለውን ሁሉ እያደረገ ነው። ከዚህም በላይ የሚያስፈልግ ከሆነ አለም ብለዋል። ያንተም መታመም ሲሰሙ የኮሜዲ ስራ አድናቂ ናቸው። አቶ ማናዬ ይባላሉ። እንግዲህ ለሕክምና እንዳስተዋጽኦ እንዲሆን የ1 ሚሊዮን ብር ስጦታ አበርክተውልሃል ፍልፍሉ። እሱ ልነግርህ ነው አንድም የደወልኩት። ሰይፉ ወዬ ከስትሮክ ወደ ሮክ ወይኔ አቶ ማናዬን ብርድ እንዳይነካብኝ። በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ በልልኝ ሰይፍዬ። ያው እየሰሙ ነው፣ ችግር የለውም። እዚህ ተመልካቹም በጣም ነው የሚወድ፣ እያጨበጨበ ነው ላንተ ተሽሎ ተነስተህ ወደ ኮሜዲ ስራ እንድትመለስ ፍልፍሉ እንወድሃለን። አንተ ሳይሻለኝ ቀረ እንዴ? እንግዲህ ወደፊት እግዚአብሔር ሙሉ ጤንነትን መልሶልህ የምትወደው መድረክ ላይ ሁሌም እንግዲህ ስለሆንክ አዲስ ነገር ሲመጣ ብቅ ብለን ቁጭ ብለን የምናወራበትን የምንሳሳቅበትን ዘመን ያምጣው ፍልፍሉ። ተመልካቾች ቪዲዮ እንደተመለከታችሁት ነው፣ በጣም ደስ ይላል። እንኳን ለቤታ በቃ ያላችሁ እስቲ ኮሜንት ላይ ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ እንሂድ ተመልካቾች። በመቀጠል ደግሞ ይዤላችሁ የመጣው ቪዲዮ እንደምናውቀው ብዙ ነገሮች ጨምሯል። ከዛም ውስጥ አንዱ የሴቶች የንጽህና መጠበቂያ ነው። ይህ የጨመረበት ምክንያት እኛም አልገባንም። ምክንያቱም ማንስትሬሽን ተፈጥሯዊ ቅንጦት አይደለም። ስለዚህ በሱ ዙሪያ አንድ ቪዲዮ ይዤላችሁ መጥቻለሁ። ተከታትለን እንመለስ። እቺ ልጅ ባይ ዘ ወይ አረ ወገን ሞዴስ 100 ብር ገባ እያለች ኮሜንት ሴክሽን ላይ ኮሜንት መጻፍ የጀመረችው የዛሬ 2 ዓመት የዛሬ 3 ዓመት ገና ያኔ ሞዴስ ከ60 ብር ነው ከ70 ብር ወደ 100 ብር ቀጥታ ዳይቭ ሲያደርግ
ነው ኮመንት ሴክሽን ላይ ማየት የጀመረው። እኔ ቪዲዮ ላይ ብቻ አይደለም ይሄንን ኮመንት ፖስት የምታደርገው፣ ሌሎች ኮንተንት ክሪኤተሮች፣ ሌሎች ሀበሻ ኮንተንት ክሪኤተሮች ቪዲዮዎች ላይም አታጡትም ይሄንን ኮመንት። 2 እስከ 3 ዓመት ሁሌ ኮመንቷ ይሄ ነው። የመጡብን ላሉ ችግሮች እንደዚህ አይነት ነክሶ የማይለቅ ሰው ያስፈልገናል። ኮንሲስተንትሊ ስለዛ ነገር ባለው አቅም የሚያስብ የሚያወራ የሚጽፍ ሰው ያስፈልጋል። ቫይራል የኢትዮጵያ ቪዲዮዎች ላይ ኮመንት ሊያነብ የሚገባ ሰው በሙሉ ይሄንን ኮመንት ያየዋል፣ ያነበዋል። እና ምን አመጣች ኮመንት ሴክሽን ላይ እንደዚህ ስለጻፈች ምን አመጣች፣ ምን ለውጥ አመጣች ምናምን ልትሉ ትችላላችሁ። ግን ኢማጂን ልክ እንደሷ ሁላችንም ሳይሆን ቢያንስ 30% የሚሆነው ሴቶች ብናደርግ እንደዚህ በየቀኑ ለ2 ዓመት ለ3 ዓመት ኮንሲስተንትሊ ስለዚህ ጉዳይ ብናወራ፣ ብናሳስብ፣ ብንወተውት፣ ነክሰን ባንለቅ፣ ለሲስተሚክ ችግሮች ለሲስተሚክ ጭቆናዎች እንደዚህ አይነት ኮንሲስተንሲ ነው የሚያስፈልገው። ወዴት አሁን 150 ብር 200 ብር ገባ ተብሎ በጣም ብዙ ቪዲዮ እየተሰራ ነው። በጣም ብዙ ሰው እያለ ሞዴስ 100 ብርም ሆነ 150 ብር 100 ብርም ሆነ 200 ብር ችግሩ ያው ነው። ባይ ዘ ዌይ 80% በላይ የሚሆኑ ሴት ተማሪዎች ሞዴስ መግዛት ስለማይችሉ ከትምህርት ቤት ይቀራሉ። ገና 150 ብር ሳይገባ በፊት፣ ገና 200 ብር ሳይገባ በፊት፣ ገና የ2 ዓመት የ3 ዓመት የተደረገ ጥናት ነው እየነገርኳቸው ያለሁት። አሁን እግዚአብሔር ይወቀው ያኔ 80% ከነበረ አሁን ምን ያክል ፐርሰንት ሴቶች በሞዴስ ምክንያት ከትምህርት ቤት እንደሚቀሩ ደግሞ ስለ ተማሪ ሴቶች ነው እያወራን ያለው። በዚህ ችግር በጣም ኢምፓክት የሚደረጉት እነሱ ስለሆኑ ማለት ነው እንጂ የሁላችንም ችግር። ሃይ ክላስ የሚባለው የሀብት ወለል ላይ ያሉ ሴቶች ብቻ ናቸው ይሄ ነገር ማያስጨንቃቸው። ሚድል ክላስ ላይ ያለች ሴት፣ ሎወር ክላስ ላይ ያለች ሴት ያስጨንቃታል። እናት የሆነች ሴት ከልጇ ዳይፐር ላይ ከልጇ ወተት ላይ ሰርቃ ነው ሞዴስ የምትገዛው፣ ማሽቀን ተጠቅማ ለምትጥለው ነገር ማለት ነው። እዚህ ጉዳይ ላይ በጣም ብዙ ካምፔን ተሰርቷል። ባይ ዘ ዌይ በጣም ብዙ ድርጅቶች ይሄንን ችግር መፍትሄ ለመስጠት ሞክረዋል። መንግስት የተለያዩ አይነት ፕሮፖዛሎች ቀርቦለት ነበር። ታክስ ጋር በተያያዘ ሮ ማቴሪያሉ ከውጪ ሲገባም እዚህ ሲሸጥም ታክስ እንዲነሳ የተለያዩ ጥረቶች ተደርገዋል። እነ አደይ ፓድስ፣ እነ ጀግኒት፣ የተለያዩ አሁን ላይክ ማላስታውሳቸው ድርጅቶች በጣም ብዙ ልፋት ለፍተውበታል። ግን ችግሩ ከድጡ ወደ ማጡ ነው እየሄደ ያለው። እኔ ፕሮፖዝ የማደርገው ነገር ምንድነው? ያላችሁ ሴቶች፣ ገንዘብ ያላችሁ ሴቶች እዚህ ጉዳይ ላይ የሆኑ አይነት ፕሮጀክቶችን አስባችሁ ቢያንስ መንግስት ትምህርት ቤት ላሉ ተማሪዎች፣ ለጎዳና ተዳዳሪዎች፣ አቅም ለሌላቸው ሴቶች ሞዴስ ገዝታችሁ የምትሰጡበትን ሁኔታዎች ብታመቻቹ። ግል ትምህርት ቤት ፕራይቬት ስኩል የምትማሩ ሴት ተማሪዎች በየወሩ እያዋጣችሁ ሞዴስ ለመንግስት ትምህርት ቤት ብታበረክቱ። የሚታጠብ ሞዴስ በተመጣጣኝ ዋጋ የሚያቀርቡ ድርጅቶች አሉ። እና አደይ ፓድስ፣ የቲ ፓድስ የሚባሉ ሪዩዜብል ፓድ ኢትዮጵያ ብላችሁ ብትገቡ ያወጣላችኋል፣ ይደረድርላችኋል እነማን እንደሆኑ ማለት ነው። እነዚህ ሰዎች ጋር እነዚህ ድርጅቶች ጋር ደውላችሁ እነዚህን የሚታጠቡ ፓዶች ገዝታችሁ ለሴት ተማሪዎች ብትሰጡ goes a long way። እነዚህ የሚታጠቡ ፓዶች ከ1 ዓመት እስከ 1 ዓመት ከግማሽ በስነስርዓት እያጠበች መጠቀም ትችላለች። ግሩ በሲስተም ደረጃ እስኪቀረፍ ማለት ነው። ተመልካቾቼ ቪዲዮ እንደተመለከታችሁት ነው። ይሄ ነገር ተገቢ ነው ብዬ እኔም አላስብም። እናንተም እስቲ አብሮነታችሁን አሳዩን፣ ድምጻችንን እናሰማ። ኮሜንት ላይ ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ ነው። ቀጣይ ደግሞ ይዤላችሁ የመጣው ቪዲዮ አርቲስት ሰለሞን ቦጋለ እስር ቤት እንደነበር ሁላችንም እናውቃለን። እስር ቤት እያለ ደግሞ በጸና ታሞ ልዩ ክትትል የተደረገለት ይገኛል ሆስፒታል። እስኪ ደግሞ ስለዚህ ቪዲዮ አንዳንድ ነገሮችን ተከታትለን እንመለስ። አርቲስቱ በጠና ታሟል። በእስር ላይ የሚገኘው ሰለሞን ቦጋለ በወንድም ካሊድና በይገረም ደጀኔ ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ተነስቷል። ከእስር ቤት ያለው መረጃ አቀርብላችኋለሁ። በህገወጥ የፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በእስር ላይ ከሚገኙት ታዋቂ አርቲስቶች መካከል አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የሕክምና ክትትል እያደረገ መሆኑን ሰምተናል። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ሕክምናው በመካተል እያሳለፈ እንደሚገኝ ታውቋል። በሌላ በኩል ከዚሁም የፊንቴክ ኢንቨስትመንት ጋር በተያያዘ
የመኪና ስጦታ ተቀብለው የነበሩት አርቲስት ይገረም ደጀኔና ካሊድ ናስር ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ዛሬ መነሳቱን ሰምቻለሁ። አርቲስቶቹ የተበረከተላቸው መኪና በወንጀል የተገኘ ሀብት በመሆኑ ለፖሊስ እንዲመልሱ ቢታዘዙም በተሰጠው ጊዜ ባለመመለሳቸው ምክንያት ቤተሰቦቻቸው በእስር ቤት እንዳይጠይቋቸው ተከልክለው እንደነበር ተገልጿል። ይህንን የእገዳ ውሳኔ ተከትሎ ትላንት በነበረው የአርቲስቶቹ የፍርድ ቤት ቀጠሮ ላይ ካሊድ ናስር ቤተሰቦቻቸው እየጎበኟቸው እንዳልሆነና በማረሚያ ቤት የሚቀርብላቸው ምግብ ለመመገብም እየተቸገሩ መሆኑን ለፍርድ ቤቱ በቅሬታ መልክ አቤት ብሎ ነበረ። ሁለቱ ግለሰቦች ያቀረቡትን ይህንን አቤቱታ ተከትሎም ዛሬ ላይ የይገረም ደጀኔና የካሊድ ናስር ቤተሰቦች ወደ ማረፊያ ቤት በመሄድ እስረኞቹን እንዲጠይቁ መፈቀዳቸውን ከምንጮች አረጋግጠናል። ተመልካቾች ቪዲዮ እንደተመለከታችሁት ነው። ምን ትላላችሁ? እስኪ እናንተም ስለ ቪዲዮ የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ እንሂድ። ቀጣይ ደግሞ ይዤላችሁ የመጣው ቪዲዮ አንድ ሰሞን ላይ ሄቨን የምትባል ህፃን ልጅ ተደፍራ እንደሞተች ሁላችንም እናውቃለን። በሱ ዙሪያ ደግሞ ምንም ፍትህ አልተገኘላትም ብላ በድጋሚ እናቷ መታለች። ይህን ቪዲዮም ተከታትለን እንመለስ። እኔ አሁን በጣም ነው የተሰበርኩት። በጣም በተለይ በሴቶች አሁን ምንም አንድ ማረሰው ሚዲያ ላይ ያለች ሰው ናትና ደውላ አንቺ ቡዳ ጅራታም ትልቅ ሰው ናት፣ ልጅሽን በልተሽ አርደሽ ቋንጣ አርገሽ ቤትሽ አለች ደውላ። አለቃትም አታቀኝም። እንዲያው በቃ ራሴን መቆጣጠር አልቻልኩም። ከዛ ያች ሰው ማናት እያልኩ ስትገባ እየገባው መከታተል ጀመርኩና አወቅኳት። ሳያት በጣም ትልቅ ሰው ናት፣ ልጆች አሏት ሰው ናትና በጣም ከባድ ነው። ለምን ያለችበት ምክንያት ተወጣላችሁ? ከዛ ፊት በታሪክ አታውቀኝም፣ አንተዋወቅም ይመስለኛል። ይሄ በጎጥ መከፋፈሉ ሚዲያው ያመጣው ጫና ነው ብዬ እንትምለውና እኔ የውሸት ትርክት የለኝም። ማንንም ለማታለል አይደለም የመጣሁት። ልጅን ቀብሬያለሁ፣ ግን በርካታ ሄቨኖች በየቀኑ እያለቁ ነው። ህዝቡ ቢጠነቀቅ፣ ልጆቹን ቢጠብቅ፣ ምናልባት ሰሚ ካገኘን ደግሞ ቢያስተካክሉልን በሚል ነው ሚዲያ ያወጣሁት እንጂ እኔ አሁን እሱ ታስሮ ራሱ አልረካም። ምንም ሄቨንን አይመልስልኝም። ቢሞት ግን ቢቆም ነው መቆም ስላለበት። ለዛ ነው የኔ ጮህት። ግን እኔ ለኔ ብቻ እንደምጮህ ነው። የተወሰኑ ሰዎች፣ ሁሉም ባይሆን የተወሰኑ ሰዎች የራሳቸውን ፖለቲካ ሰርተውብኛል። ለምንድነው ሴቶች እንደዛ ያሉት? ምን ገመትሽ አንቺ? እኔ እንግዲህ አይተ ከሆነ እንትን ላይ ሚዲያ ላይ የተለቀቀው የሱ ፎቶ እኛ አይደለንም፣ ሰው ነው በየፌስቡክ ምናምን የሚያውቁ ሰዎች፣ ያው ጥሩ ሰዎች አሉ አይደለም፣ የሱ ፎቶ ተሰጠን ማለት ነው። ከዛ ነው ሚዲያ የተለቀቀው እና ፎቶው ላይ አይተው ከሆነ የለበሰ ቲሸርት በጣም ነው ያዘንኩት። እኔ እንደማንኛውም እንትን ባህር ዳር ከነማ ምን ደግፈው ክለብ ነው፣ ግን አይተው ከሆነ ባህር ዳር ከነማንም ደፋሪ ነው ለማለት አንዴው ቶታሊ አማራ ክልልንም ደፋሪ ነው ለማለት የሆነ ጎጥ ውስጥ አስገቡኝ። ግን ልክ አይደለም። ማንም ጋር ደፋሪ አለ፣ ማንም ጋር መጥፎ ሰው አለ፣ ጥሩም ሰው አለ ማለት ጉዳዩ የግለሰብ ነው። ይሄን ግን በሚገርም ሁኔታ እንደዚህ አይነት ወንጀል የሚሰሩ ሰዎች ወይ የሆነ ብሔር ወይ የሆነ እምነት ተቋም ላይ ነው የሚደበቁትና ጎጥ ውስጥ ነው እኔ ወሰደኝ። ግን እኔ እንደዛ አይነት ልጅ አይደለም። ማንም ሰው መሞት የለበትም። ከሆነ በኋላ ደግሞ ያ ሰው ቅጣቱን ማግኘት አለበት ብዬ ማመን ሰው ነኝ። ተመልካቾች ቪዲዮ እንደተመለከታችሁት ነው፣ እውነቷን ነው። እስካሁን ድረስ ምንም የተገኘላትም የተነገራትም ነገር የለም። እናንተስ ምን ትላላችሁ? በድጋሚ ይሄ ነገር መጀመር አለበት የምትሉ ኮሜንት ላይ ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ እንሂድ። መቀጠል ደግሞ ይዤላችሁ የመጣሁት አዎንታ አንዳንድ የተናገራቸው ነገሮች አሉ። ይሄን ቪዲዮን ተከታትለን እንመለስ። ነጭ ሸሚዝ በቀይ ከረባት የሚያደርጉ ሆድና እድሜያቸው ገፋ ገፋ ያለ ጸጉራቸው ገብሳማ ካፋቸው ቃል ሲያወጡ የሚጠነቀቁ
ሰብሰብ ብለው ኑና ብሉ ናይል አክሲዮን ማህበር የተባለ ድርጅትና አቋቁም ኢትዮጵያውያን ብራችሁን ወዲህ በሉ ሲሉ ነበር። ሰጠናቸው። ሳይለንሰር እንደተገጠመለት ሽጉጥ ይኖሩ ይሙቱ ይተኮሱ ይክሸፉ የሚታወቅ ነገር የለም። ብሉ ናይል ሆይ ካላህ ቤት በል ትጠራለህ። ኢትዮጵያ ውስጥ እንግዲህ ብዙ አክሲዮን ማህበሮች ሲቋቋሙ ተጮሁ ነው የተጋነነ ማስታወቂያ የተጋነነ ስከሳ የነበረባቸው ናቸው። አንዱ ብሉ ናይል ነው። ይኑር ይሙት ይቀበር ይዳን የሚታወቅ ነገር የለም። ሌላኛው ሀበሻ ሲሚንቶ በእንደዚህ አይነት ኑና ኢትዮጵያውያን ሆይ ሀገራችንን በሲሚንቶ ሴክተሩ የሆነ ደረጃ እናድርሳት፣ በጋራም በልጽግ፣ በጋራ ሀገራችንን እንገንባ አሉ። ብር ለቀሙ። ስለመኖር ስለመሞታቸው እኛ አይደለንም ባለ አክሲዮኖቹም አያውቁ። አንዲት ቀን ጠርቶ አትርፍ ያለሁ ወይም ከስር ያለሁ ወይን ሞቻለሁ ወይን ተቀብሬ ያለሁ አላለም። ወሊፍ ትራንስፖርት የትራንስፖርት ሴክተሩን ከፍ እናደርገዋለን ኑ በጋራ እንስራ ስትሉም ነበር። ብር ለቀማችሁ ትሞቱ ትኖሩ ትጥፉ የሚታወቅ ነገር የለም። 1-4-5 መኪኖች ገዝታችሁ ነበር አይተናል። ነገር ግን አንድ ቀን ኢንካም ስቴትመንታችሁን ባላንስ ሽታችሁን አላሳያችሁንም እያሉ ነው ስቶክሆልደሮቹ። ስለዚህ ካላችሁ አቤት በሉ። እነዚህ ድርጅቶች ሲቋቋሙ ጮኸው ነበር የተቋቋሙት። ቢዝነስ ሲመራ ጥልቅ ዲሲፕሊን ያስፈልጋል። በዛ ዲሲፕሊን ውስጥ አንዱ ሌብነት ነው። ድርጅት ሳይቋቋም ከርስን ማቋቋም ከተጀመረ ያ ድርጅት መጥፋቱ አይቀርም። ስለዚህ እነዚህ አሁን የጠራኋችሁ 3 ድርጅቶች ብሉ ናይል፣ ሀበሻ ሲሚንቶ፣ ወሊፍ ትራንስፖርት ባለ አክሲዮኖቹ እየጠበቋችሁ ነው። አንድ ነገር በሏቸው፣ እየጠሯችሁ ነው። ተመልካቾች ቪዲዮ እንደተመለከታችሁት ነው። ብዙ መጭበረብሩ ሰዎች እንዳሉ ሁላችንም እናውቃለን። በሱ ዙሪያ ደግሞ ያየውን ቪዲዮ ይመስላል። እስኪ እናንተስ ምን ትላላችሁ? የሰማችሁን ሀሳብና አስተያየት በድጋሚ ኮሜንት ላይ ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ተመልካቾች እንደተለመደው እውነተኛ ታሪክ ላይ የተመሰረተ ቪዲዮ ይዤላችሁ መጥቻለሁ። ይሄን ታሪክ ተከታትለን እንመለስ። ይህን ያህል ሚካኤልን ለምን ትወደዋለህ ብትሉኝ እንዲህ የሚል አጭርና ግልጽ መልስ ሰጣችኋለሁ። ከፊቴ ቀደመ ደመናን ዘርግቶ እንዳልደናቀፍ ጉድባዎቼን ሞልቶ ዛሬ ላለሁበት ብርቱ ጉልበት ሆነኝ። ሰው ለመባል በቃው ሚካኤል ደገፈኝ። አዎ እንደኔ ጉልበት ስትደክሙ ድጋፍ፣ ተስፋ ስትቆርጡ ተስፋን እየቀጠለ ዛሬ ላላችሁበት ምክንያት የሆናችሁ የሊቀ መልአኩን ቅዱስ ሚካኤል ስሙን ደጋግማችሁ ጥሩት። በፈተና ቀን ደራሽ በጭንቅ ሰዓት አዳኝ ለሆነላችሁና ተስፋ ላደረጋችሁም እንኳን ለዛሬዋ ቀን ለወርሃዊ በዓሉ በሰላም አደረሳችሁ። ዛሬ መልአኩ ቅዱስ ሚካኤል በቤቱ እንድንታይ በረከትንም እንድንሰበስብ ተጠርተናል። ተመልካቾች ቪዲዮ እንደተመለከታችሁት ነው። በጣም ደስ የሚል ታሪክ ነው። እስኪ እናንተስ ምን ትላላችሁ? የተሰማችሁን ሀሳብና አስተያየት በድጋሚ ኮሜንት ላይ ጻፍ አድርጉልኝ። ወደ ቀጣይ ቪዲዮ እንሂድ። በመቀጠል ደግሞ ከሰሞኑ መነጋገሪያ የሆነ አንድ ቃሉ ፑቲክስ የሚባል ልጅ አለ። በሱ ዙሪያ ደግሞ አንድ እህታችን አንዳንድ ቪዲዮዎች ይዛልን መታለች። ይሄን ቪዲዮ ተከታትለን እንመለስ። እንኳን ደስ አለ በሉት። እጅግ በጣም ደስ የሚል ዜና ተሰምቷል። ቃሉ ፑቲክ ከሰሞኑ እጅግ በጣም መነጋገሪያ ከነበሩ ቲክቶከሮች እንዲሁም ደግሞ ኢንስታግራሞች መካከል አንደኛው እንደሆነ የሚታወቅ ነገር ነው። በኢንስታግራም እንዲሁም ደግሞ በቲክቶክ የሚለቃቸው ከወዳደቁ ነገሮችን በማንሳት የሚሰራቸው ዲዛይኖችም እንግዲህ ዓለምን እያስገረመ ይገኛል። የሆሊውድ ምን ታረጉታላችሁ የዓለምን ሕዝብ በይሳት ማለት ነው እያነጋገረ ይገኛል። በይሳትም እንግዲህ ከኢንስታግራም ፔጅ ከራሳቸው ማለት ነው በቀጥታ የአብረን እንስራ ጥያቄ መቅረቡን እየተመለከተ እንገኛለን። ቃሉ ፑቲክ በኢንስታግራም ከለቀቃቸው ቪዲዮዎች በዚህኛው ቪዲዮ
ኮሜንት ላይ ማለት ነው ኢንስታግራም ራሱ ዋናው ፔጅ ኮሜንት ላይ ገብቶ እንግዲህ ዲኤሙን ቼክ እንዲያደርግና በሚቀጥለው ሳምንት ፊውቸራቸው ላይ ወይም ደግሞ የራሳቸው የኢንስታግራም የፊት ለፊት ገጻቸው ላይ ይዘውት እንዲወጡና የአብረን እንስራ ጥያቄ ነው በአጠቃላይ የቀረበለት ዲኤሙን ቼክ እንዲያደርግ ጭምር እንግዲህ ጥያቄ አቅርቦለታል። በእያንዳንዱ ፖስት በሚያደርጋቸው ኮሜንቶች ውስጥ ስትገቡ እጅግ በጣም አስገራሚ የሆኑ እንዲሁም ደግሞ ተጽዕኖ ፈጣሪዎችና የሆሊውድ አክተሮችን ጨምሮ ማለት ነው ሙዚቀኞች ኮሜንት እያደረጉለት እንዲሁም ደግሞ አድናቆታቸውን እየገለጹለት ይገኛሉ። በኢትዮጵያ ውስጥም ከሰሞኑን በቲክቶክ ላይ ፖስት የሚያደርጋቸውን ቪዲዮዎች በተመለከተም በርካታ ሰዎች ሲነጋገሩበት እንዲሁም ደግሞ እጅግ በጣም አስደናቂ የሆነ ዲዛይኖችንም ጭምር ሲያሳይ እንደነበር የሚታወስ ነገር ነው። በይሳትም እጅግ በጣም ጥሩ የሆነ እድል ላይ መጣለት እንኳን ደስ አለ ማለት ፈልጋለሁላችሁ። እንኳን ደስ አለ በሉት። በሌሎች አዳዲስ መረጃዎች አሁንም በድጋሚ መልሳለሁ። ፕላስ ምልክቷን መጫራችሁን አትርሱ። መልካም ቀን ይሆነላችሁ። ቪዲዮ እንደተመለከታችሁት ነው በጣም ደስ የሚል ነገር ነው። በዚህ እድሜ ሁሉ ነገር ማድረግ የሚችል ልጅ አይመስልም ነበረ። ግን እናንተም ከጎኑ መሆናችሁን እያሳያችሁ ኮሜንት ላይ ድጋፋችሁን አሳዩ። ለዛሬ ይዤላችሁ የመጣው ቪዲዮዎች እነዚህን ይመስላሉ። እስኪ ስለ ቪዲዮዎች የተሰማችሁን ሀሳብና አስተያየት ኮሜንት ላይ ጻፉ አድርጉልኝ። በቀጣይ ባሪፉ እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ።